ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁልን? እልፍኝ የመዝናኛ ሰዓት ላይ ትገኛላችሁ። አሁን ደግሞ የእልፍኝ እንግዳ ሰዓታችን ጀምሯል። በዛሬ የእልፍኝ እንግዳ ሰዓታችን እንግዲህ አንድ ደስ የሚል ታሪክ ወደ እናንተ ይዘንላችሁ መጣናል። እንግዲህ በሁላችንም ህይወት ውስጥ ከቤተሰብ በላይ በሚባል ደረጃ ማንን ወደ ህይወታችሁ ታቀርባላችሁ? ማንን የውስጣችሁን ሚስጥር ታካፍሉታላችሁ? ጓደኛ እንደምትሉኝ ተስፋ አደርጋለሁኝ። ጓደኛ እንግዲህ ለቤተሰብ የማትነግሩትን ራሳችሁ ላይ ብቻ ልታስቀሩት የምትችሉትን ሚስጥር ሁሉ ለጓደኛ የምታጋሩበት ሁኔታ በጣም ሰፊ ነው። ስለዚህ ይህንን ጓደኝነት መነሻ አድርገን በጣም በርካታ ዓመታትን በጓደኝነት ያሳለፉ ሁለት ሰዎችን ይዤላችኋለሁ። ከነሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። በመጀመሪያ እንግዶቼ ስለሆናችሁ እጅግ በጣም አመሰግናለሁኝ። እናመሰግናለን። እኛ እንግዶቼ ክብርት ወይዘሮ አይሻ አሚኔ የመጀመሪያዋ ሴት የሐረሪ ክልል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ናቸው። ሁለተኛዋ እንግዳይ ደግሞ ክብርት ወይዘሮ ጤና አድማሱ የአማራ ክልል ጠቅላይ ፍርድ ቤት የመጀመሪያዋ ሴት ዳኛ ናቸው። የጓደኝነት ህይወታቸውን ወደ ኋላ መለስ ብለን ከ30 ዓመታት በላይ በጓደኝነት አብረው ቆይተዋልና ይህንን ታሪካቸውን ወደ ኋላ ወደ 30 ዓመት መለስ ብለን ከነሱ ጋር እንጋራለን። አብራችሁን ቆዩ። 30 ዓመት የጓደኝነት ቆይታ ወደ ኋላ መለስ ብላችሁ እንዴት ተገናኛችሁ? ጓደኝነታችሁ እንዴት ጀመረ? 1990 ዓመተ ምህረት ነው። ሲቪል ሰርቪስ ኮሌጅ ገብተን ነው የተገናኘ ነው። እሷ ከኦሮሚያ ክልል እኔ ደግሞ ከአማራ ክልል ሄደን አንድ ዶርም ተመደብን። ተመሳሳይ ህግ ነበር የምንማር እና እሷ ብዙ ጊዜ ጸጥ ነው የምትል፣ ምንም አትናገርም። ገና አልተዋወቅንም ነበረ። ወር ምናምን እንደዚህ ከሆነ በኋላ የነሱ ሮመዳን ጾም ገባ። ሲገባ ከመኝታችንና የምንመገብበት ይራራቃል። ስለራቀ ወደዛ ይሄዱ ተባለ። እነሱ እዚያ ይሄዱ ጾሙ እስኪያልቅ ምናምን ሲባል ከዛ ዶርም ልትወጣ ሲሆን ምንም እኮ ማትናገር ልጅ ናት። ብዙም እንትን አላለም። እንዲያትሄጅም አልኩኝ። እንዴት አለችኝ። እኔ አብሬሽ እየሄድኩ እንትን እንላለን እንጂ ከዚህ ዶርም አትወጭም። ከዛ በኋላ በቃ አብረን እንሄዳለን አለች። ተያይዘን ከዶርም ወጥተን ወደዛኛው ሄድን ማለት ነው። ከዚህ በኋላ ፍጹም አንድነት የሆነ ማለት ነው። እህት ወንድም፣ እኔ ከእናት ጋር ራሱ ቅድም ስትዩ እንደነበረው ይለያል። ፍጹም የሆነ ፍቅር፣ ሁሉ ነገራችን አንድ ነው። አንዱ አልጋ ላይ መጋረጃ ሰቀል፣ አንዱ አልጋ ላይ ነው የምንተኛ። 3 ዓመት እንደዛ ነው። ከዛ በቃ ሰው መጀመሪያ ላይ ምንድነው እንዲህ ብን ብን የሚያደርጋቸው አይነት ነገር፣ አሁን ይጣላሉ እኮ ሲባል እየባሰ ሲሄድ በኋላ ደግሞ እንዴት ሊለያዩ ነው መባል መጣ። እዛው 1ኛ ዓመት ላይ እኔ ወንድሜ ሞተብኝ እና ወንድሜ ሲሞት የተነገረኝ የሆነ 4 ሰዓት አካባቢ ነው። የምመጣው ወደ ደብረ ማርቆስ ነው። ሰኞ ቅዳሜ እንትን ፋይናል ፈተና እንጀምራለን። ትምህርቱ ህግ ነው እንግዲህ። ከዛ እኔ አልቀርም በቃ እሄዳለሁ፣ አንቺ ቅሪ። እንዴ እኔም በታምር አልቀርም አለች። ተነስተን መናኸሪያ ስንሄድ ያው አውቶቡስ ምናምን የለም። በ90 ዓመተ ምህረት ነው እንግዲህ ማወራቸው። ጭነት መኪና አገኘን። በጭነት መኪና ተሳፍረን መጣን ወደ ጎጃም። ልቅሶውን እንትን ብለን በቃ አንቺ ሂጂ ፈተና ያልፍሻል፣ እኔ ያው መከራው ስላለ በዚህ ምክንያት ነው ተብሎ ልፈተን ይችላለሁ፣ የእሷ ግን ተቀባይነት አይኖረውም እና ሂጂ። ከሄድን አብረን ነው፣ ከቀረ የሁለታችን ይቀራል እንጂ አልሄድም አለች። እኔ ልቅሶውን ትቼ ተመልሰን ወደ አዲስ አበባ ተመለስ ማለት ነው። ቢያንስ የእሷ ደግሞ ፈተና የእሷ ደግሞ ሊቀር ነው። ከዛ ተፈትነን እግዚአብሔር ይመስገን ተመረቅን። ምንም ስታክ ያደረገ ነገር ከተለያየ አካባቢ እንግዲህ የተሰባሰቡ ተማሪዎች የሚገናኙበት ስፍራ ነው ዩኒቨርሲቲ እና እናንተ ደግሞ ቀደም ሲል እንደገለጻችሁት የተለየ ባህል፣ የተለየ ሃይማኖት ይዛችሁን ጓደኝነቱን የመሰረታችሁት እና እስኪ ምን ይመስል ነበረ? እኔ እንደውም ያደኩበት አካባቢ ሙስሊም አንድ ቀበሌ ብቻ ነው ያለ እና እኔ ያደኩበትና ሙስሊሞች ያሉበት በሌላ ጫፍ ማለት ነው። ሙስሊም የማገኘው ገበያ ላይ ነው። ባህሪዋ ተመችቶኛል። ሳላውቀው ነው እኮ ወድጃት ያገኘሁት። ትሂድ ሲባል ብድግ ብዬ እንዴ አትሄጂም አልኩኝ። ባህሪሽ ሲገናኝ ምንም ያ ሁሉ ነገር የለም። በቃ
ቤተሰብ ጋር መታኮ ቤተሰቦች የራሱ መጀመሪያ ላይ ግራ ተጋቡ። ከዛ በኋላ አሻጥሩ ሰው ናት እናቴ መለኩሴ ናት። አሻጥሩ ሰው ናት እኮ ሁሉም ቤተሰብ ያውቃል። እና በቃ ልክ ያንን እንትን እሷ ሙስሊም መሆኗ እኛ ክርስቲያን መሆኗ ምንም የጠፋ በቃ ምንም ቦታ የሌለው ነገር አለ። እንደዚህ አይነት ነው የሆነው። ወይዘሮ አይሻስ ምን ሲያስገርመውት ነበረ? የተለየ ከሳቸው የሚያዩት ነገር ከባህልም ከተለያየ ነገር ነው። ያው እኔ እንኳን ያው የሀረር ሰው ነኝ። እንግዲህ ሀረር በእንትኑም ቢሆን ያው አለ ሁሉም ብሔር አለ፣ ሁሉም ሃይማኖትም አለ። ያን ያህል ከባህሬ የተነሳ ነው ዝምታው እንጂ ውስጤ ድሮንም ያውቁ። ግን እንደው ይቅርታ እንጂ ስላቋረጥኩት የሀረር ሰው ፈታ ያለ ነው ይባላል አይደል? ዝምታው ከየት መጣ ግን? ማለት እንዲያውም ዶርም ውስጥ እርስዎ ነበረ ሁሉም ተግባቢ ሊሆኑ የሚገባና በተቃራኒው ግን ዝምተኛ ነበሩ እየተባለ ነው። ይሄም ከየት የመጣ ነው? ይሄ ያው ኔቸር ነው። ስለዚህ የሀረር ሰው ሁሉም እንደዛ አይደለም። ያው የተፈጥሮ ጉዳይ ነው። እሺ ያው ሰው እንደ ባህሪው ይለያያልና ያ ስለሆነ አውቀዋለሁ እንትኑን ያው ሌላም ብሔር እንዳለ ሌላም ሃይማኖት እንዳለ አውቀዋለሁ። ይገርመኛል። የሷ አሁን ይገርመኛል። እንጠያየቃለን እንደዚሁ። እስቲ አንቺ ምን ተማርሽ ከኔ ሁሉ ትለኛለች። እኔ ካንቺ የተማርኩት እኔ ዝም ነው የሚለው እና ሰላምታ ሰው ሁሉንም እዛ ስንማርም ዘበኞችንም ምስ ቤቶችንም ላይብረሪውንም ሁሉንም ሰላም ነው የምትለው። እኔ ዝም ብዬ ከኋላው ነው የሚከተለውና እየተማርኩ መጣሁ። እኔም ሰላም ማለት ሁሉ ጀመርኩ። ገባሽ? ይሄን ሁሉ ተምሬያለሁ ካንቺ ሰላምታ በጣም ተምሬያለሁ እላታለሁ። አንድ ዶርም ውስጥ አድረን እኮ ለ8 ሰው ነበርን። 8 ሰው ነበርን አንድ ዶርም ውስጥና አብረን አድረን ተኝተን ጠዋት ተነስተን እንዴት አደራችሁ ትላለች ተነስታ ካልጋ ላይ ማለት ነው። እኔ አሁን እሱ አይመጣልኝም። ያ እንግዲህ የሷን እንትን ነው የሚያሳየው። የእናትነት ባህሪ ያለ አይደለ? የጥሩ ሰው ባህሪ ነው ያላትና እሱ ደስ ይለኛል፣ ይስበኛል። እኔንም ወደ ጥሩ ነገር የመራችኝ እኔንም ማለት ነውና ይገርመኛል እስካሁንና የሷን ባህሪም በዚህ በኩል እየወሰድኩኝ እኔ ራሴ እንትን ጥሩ ተግባቢ የሆንኩኝ መጣው ከሰው ጋር እና ደስ ነው የሚለኝ እስካሁንም ማለት ነው። እናትዬ ነው የምላት ሲጠራት ራሱ እኔ ልጆቹም እዛ አብረን የምንማራቸው እናትሽ ነው እሷንም ልጅሽ እንደዚህ ነው ልጅሽ ነው። ስለዚህ እናትና ልጅ ሆናችሁ ነው። እንደዚህ ነው። ብዙ ስም አለ አክቹአሊ እና እዛ ውስጥ እንታወቃለን። ላይብረሪ ምንስ ቤትም ሁሉም እዛ ውስጥና በአንድ ክንፍ የሚበሩ 2 ወፎች ነው የሚሉ የአንድ ሳንቲም የሁለት ገጽታ እንደዚህ ሁሉ አይነት ስም ነበረን። በተለየ እንታወቃለን እዛ ውስጥና ሁለታችንን አብረን የምንሄደው ሌላ ሰው እንትን አንልም። አብረን ነው የምናጠናው፣ አብረን ዶርም አብረን ነው የምንተኛው፣ ሁሉ ኤቭሪቲንግ በቃ እና በጣም ደስ የሚል ነው። ምን የማትረሱት ትዝታ ይኖራችኋል ዩኒቨርሲቲ ውስጥ? ማንረሳው እንግዲህ ያው ዩኒቨርሲቲ ውስጥ ክላስ ይታጠፋል። የሆነ ሰዓት ይታጠፍና ይበተናል። ተማሪዎች ተበትኖ ይመደባል። አንድ ጊዜ ተበተንና የሷም ሌላ ክፍል እኔም ሌላ ክፍል ተመደብን። ተወያየን ቁጭ ብለን ምን እናድርግ ተባባለ። ሄደን እንጠይቅ ዲኑን አለች። አረ ቢቆጣንስ ነገር አይሆንም ተይቅርብን አልኳት። አይሆንም ይሄማ እንጠይቃለን አለች። ከዛ ሄድንና ዲኑ ሲሪየስ ናቸው። ስማቸውን አላነሳም አሁንም አሉ። በቃ ገባንና ምንድነው ቁጭ በሉ ምናምን አሉን። ማመልከቻ አለን አልነው። ምንድነው እኛ እንደዚህ ነን፣ አብረን ነው የምናጠናው፣ አብረን ነው የምንኖረው፣ ሁሉ ነገራችን አንድ ላይ ነውና የተለያየ ክላስ ከሆንን ደግሞ ይሄ አይመቸንም ምናምን ብለን ነገር ነው ስንነግረው አየንና እንዴ እናንተ አሁንማ አበዛችሁት በቃ ሂዱ አይቻልም ምናምን አለ። እንደፈራ ነው። በንጋታው ወደ እራት በላንና ሁሌ እሷ እራት እንደበላን ቤተክርስቲያን አለ እዛ አካባቢ። ቤተክርስቲያን እየሄደች ተሳልማ ነው የምመጣው። እኔ አብሬ ነው የምሄደው። አብሬ እጄ ራቅ ብዬ ቆሜ ተሳልማ ትመለሳለች። አብረን ተያይዘን ተቃቅፈን እንመለሳለን ሁሌ። ከዛ ሄዳ ተሳልማ መታ ተቃቅፈን እየሄድን ነው እኛ። ዲኑ ይመጣል
ታክሲ ነው የሚጠብቀው። ታክሲ ፍለጋ ነው ወደዛ እየሄደ ነው። ከዛ አገኘን፣ መንገድ ላይ አገኘንና አየን። እንደዚህ ተቃቅፈን ነው የምንሄደው እኛ። እሱ በዛ ይመጣል ምናምን አላልንም። ከዛ አየንና ወደኛ መጣ። እንደውም አስተማሪ እንግዲህ ትፈሪያለሽ አይደለ? በህፃን ዞር አለን እኛ። እናንተ ኑ እስቲ ምናምን አለ። እሺ ብለን ጠጋ ስንል ያንን ትናንት ያላችሁትን ማመልከቻ ነገ ጠዋት ቢሮ ነው አለ። ከዛ እሺ አለና ሄድን። ስንሄድ በቃ ያመለከታችሁት ይቀየርላችኋል፣ ተቀይሮላችኋል፣ ሂዱ አንድ ክፍል ግቡና ተማሩ ምናምን አለ። እዛ በቃ ደስ አለን፣ በጣም ደስ አለን። ስለዚህ አንድ ላይ ሲያያችሁ እንግዲህ የተሰማው ስሜት ይኖራል። ብዙ ጊዜ ዩኒቨርሲቲ በትምህርት ሰዓት ላይ እንዳላችሁ ጥሩ ጓደኝነት የመኖር እድል የሚገጥመው ሰው ይኖራል፣ ልክ እንደናንተ ማለት ነው። ከዛ በኋላ ግን ዩኒቨርሲቲ ከተመረቁ በኋላ የህይወት አቅጣጫም በተለያየ መንገድም የመጡበትም አካባቢ ሁሉም ነገር የማለያየት እድሉ በጣም ሰፊ ነው እና ስትመረቁ ይሄ ጓደኝነት እንዴት ቀጠለ? እንደገና ደግሞ የነበራችሁ ስሜት በጣም ከባድ ነው ብዬ አስባለሁኝ። ስትመረቁ የነበረው ስሜት ለእኛ ብቻ ሳይሆን ለግቢው ሁሉ ነበር የሚከብደው። ግቢው ራሱ እንዴት ሊሆኑ ነው? በቃ ተያይዘው አማራ ክልል ይዛት ልትሄድ ነው። አዎ ይዛት ሊሄድ ነው ላለሁ እኔ። እሷም እንዴት ብለን እንለያያለን? እንሄዳለን፣ በቃ አብረው ሊሄዱ ነው ብሎ የሚያምን አለ። ከዛ ውጭ ደግሞ እንዴት ሊሆን ይችላል? በየመጡበት ክልል ግን እንዴት ሊሆኑ ነው? ከኛ የባሰ ሌላው የሚጨነቅ ነበር። እኛ አንድ ሳምንት አካባቢ በቃ መተያየት ሁሉ መላቀስ ሆነ እንትናችን እና መጨረሻ ላይ ያው ተመረቅን፣ ሄድን። ብዙ አልቆየችም። መቼ ነው ወር ምናምን በኋላ መጣች እሷ ወደ ደብረ ማርቆስ ልትጠይቅ። እንደዛ መታ ከሄደች በኋላ ግን ተረጋጋን። በስልክ እንገናኛለን፣ እንደዛ እያል የተሻለ ሆነ። ላገባ ሰርግ እንትን ስል መጣች እንደገና ለሰርግ መጣች። ሰርጌ በአጋጣሚ በቤተ ክርስቲያን ስርዓት ነበረ። ስርዓቱን ፈጽመን እስክንወጣ እሷ ቤተ ክርስቲያን ገብታ ነው የጠበቀች። እሷ ስታገባ ደግሞ እኔ ሄድኩኝ። የእሷ ደግሞ ካልቸራል ሜሬጅ ነበር እና ከቤተሰብ ጋር መሆን ነበረበት። ቤተሰብ ጋር መኪና የማይገባበት እንትን ነበረው። በእግር ነው የሄድን። እኔ ቋንቋውን አልሰማም ምንም፣ ግን ማልሰማ ሁኖ አይደለም የሚሰማኝ፣ በፍቅር ነው በቃ ሄጄ ሸጎዬ ጭፈራ ነው እና ያ ሲሆን በቃ ደስ የሚል ነገር ነው እንጂ ከዛ መልስ ሁሉ ተጠርተናል እንጂ እኔ ከባለቤቴ ጋር መልስ ተጠርቼ ሄጃለሁ። ሄድን። ስንሄድ እሷ በቃ ለእኔ ሃይማኖት በጣም ነው እኮ የምትጠነቀቅ። ለዛ አድርጋ ቤቷ አይደለም እኮ ሆቴል ነው የምታበላ ነው። ለእናንተ ምቾት ስትል እንደዛ አድርገን ከዛ ስወልድ ደግሞ መጣች። ስወልድ አራስ ጥየቃ መጣች። ስትወልድ አራስ ጥየቃ አዲስ አበባ እኔ ከሄድኩኝ መጥቻለሁ ነይ ለአንድ ሰዓትም ቢሆን ማለት ነው። ተደዋውለን እንዲህ ተገናኝተን አንድ ሰዓትም ተቀመጥን። 30 እንዲህ ተያይተን ሁሉ በቃ ቻው ቻው ተባብለን እንለያያለን። አዲስ አበባ ከሄድን መሀል ለሁለታችንም እኔም ወደዛ ለመሄድ እሷም ወደዚህ ለመምጣት እንዲህ ይህን ያህል ነው እንግዲህ ያለን። እኔ መጀመሪያ ተመርቀን ስንለያይ አሁን እንዳነሳችው እኔ አዲስ አበባ ትንሽ ቀረው የሆነ ዘመድ ነበርና እኔ ነኝ ሸኛዋት። አውቶቡስ ተራ ወስጄ ሸኛዋትና ተመለስኩ። ስመለስ ሁሌ እኮ እዛ መንገድ እንመላለሳለን፣ ግን ወደ ቦሌ ነው የምመለሰው ሸኝቼ። አዞረኝና አዙሮኝ በቃ መመለስ ታክሲ ኬት እንደሚያዝ ሁሉ ጠፋብኝ። ከሷ ለመለየት ኩል አለመለየት ቆሜ አሰብኩኝ። ምን አልኩን መንገዱ አልመጣልኝ አለ ጭራሽ። ከዛ ወያላዎቹን ወደ ቦሌ ነው የምሄደውና የት ነው ታክሲ ምናምን። ድሮ እኮ ሁሌ የምመላለስበት ነው እንግዲህ እና ከዛ መሩኝ። እንደዛ ሄድኩኝ፣ ተለያየን። ስልክ ያኔ በእንትን ነው በቤት የሚደወል ስልክ ነው እንጂ ሞባይል አልነበረም። እና እሷን ሰታኛለች። እኔም የሆነ የምንገናኝበት ተሰታተን ነው የተለያየ ነው እና ቀጠልን። እዛው እየቆየን የፕሮግራም እያያዝን እንደዋወላለን እና እናለቅሳለን። እሷም ታለቅሳለች፣ እኔም አለቅሳለሁ። እንደዚህ ከሆነማ አልኩኝ አስፈቅጄ ሄጄ ደብረ ማርቆስ መጥቻለሁ። እንግዲህ ወንድሟ ሲሞት ባለ ያኔ ስለሄድኩኝ አውቀዋለሁ እና ሄዳለሁ አልኩኝ። አስፈቀድኩኝ እንደምንም አትሄጂም ምናምን ሲባል ሄዳለሁ፣ ምንም ችግር የለም ከዚህም በፊት ሄጃለሁ ብዬ አሳምኜ
መጣሁ ወደ ደብረ ማርቆስ መጣሁ። ተገናኘን ከቤተሰብ ጋር ያው ድሮንም ተዋውቀናልና ተጫወትን ምናልን ትንሽ ቆየውኝ። እሷም ቤት ተመድባለች እሷ ያውና ትንሽ ቆየውና ሄድኩኝ። ከዛም በኋላማ በቃ ምንም ችግር አልነበረውም። ቤተሰቦቼም ተቀብለዋልና ሰርግ ልታገባ ስትል አሳወቀችኝ። መጣው ሲመጣ እንግዲህ እዛ አይነት ደብረ ማርቆስ ነውና እሷ ሙስሊም ናት። እንዴት ነው የሚሆነው? በተክሊል ነው እነሱ የሚጋቡት ቤተክርስቲያን ምናምን ተባለ። እንደዚህ ነው እንዴ ላርገና እኔ ገብቼ ግቢ ውስጥ ሆኜ እነሱ ውስጥ ነው የሚገቡትና ቢጠብቃት ምን ችግር አለው ምናምን አልኩና ገባው። እነሱ ገብቶ ፈጸሙ ምን አሉ ወጡ። ከዛ አብረን ወጣ ወደ ቤት ሄድን እና ሰው በቃ ይገርመዋል። በጣም ገረማቸው እዛ አካባቢ ራሱና ከዛ በፊት ያኔ ወንድሟ ሞቶ ስንመጣ መንገድ ላይ በጭነት መኪና ነበር ስንሄድ የነበረውና እሱ መኪና ላይ የሆኑ ቋንቋ የኛን ቋንቋ አፋን ኦሮሞ የሚችሉ ነበሩ ሰዎቹ። የት ነው የምትሄዱት? እንደዚህ አንቺ እንዴት ነው እዛ የምትሄጂው? መሄድ የለብሽም ምናምን ሁሉ ይሉኛል። የሆነ መጥፎ ነገር እንዳለና ጉዳት እንደሚደርስብኝ ምናምን ነበረ ሲያወሩልኝ የነበረ። እሷ አሰማ አይ እንደዚህ ከሆነማ በቃ ለሷ ብዬ የሚደርስብኝ ነገር ሁሉ ይድረስብኝ አልኳቸው። ተመለሽ ያሉ አልመለስም፣ የሚደርስብኝ ነገር ይድረስብኝ አልመለስም አልኩ። ከዛ ሲሄድ እንኳን እኔ ላይ አደጋ ማድረስ አይደለምና ቤተሰቦቿ ጎረቤት እግርሽን ካልታጠብሽ እንግዳነሽ ክብሩ እንግዲህ ይታይሽ፣ እግሯን መታጠብ አለባት። ከሌላ ሀገር ነው የመጣችው፣ ክብሩ ራሱ ሌላ ነው እንኳን አደጋ ማድረስና እሱ ነገር እስካሁን ማስተማሪያ ነው የሚሆነን ለኔ። ሌሎች ጋር ሲገናኝ የሆነን ነገር የሆነን ቦታ የሆነን ማህበረሰብ ሄዶ ማየት ነው እንጂ ዝም ብሎ ከሩቁ እንደዚህ ማውራት ጥሩ አይደለም ብዬ የኛን ተመክሮ እነግራቸዋለሁ። እንደዛ ሲባል የነበረውን በእጄ እስከማልበላ እያጎረሱኝ በእጇ አትበላም እየተባለና ጥሩ ነው ማህበረሰብ ከቀረብሽ እና ካወቅሽ ስለሱ ማህበረሰብ ጥሩነቱ ስትቀርቢ ነው የምትረጂውና ብዬ እንትን እላችኋለሁ እነግራችኋለሁ። እንግዲህ ሁለታችሁ ቀደም ሲል ስትነግሩኝ ዩኒቨርሲቲ ላይ በነበራችሁበት ሰዓት ሌላ ጓደኛ አልነበራችሁም። ከዛ በኋላ እንግዲህ በያላችሁበት አካባቢ ደግሞ ሌላ ጓደኛ የመፍጠር እድልም የግድ የሚያስፈልግበት ሁኔታ ይኖራል እና አዲስ ጓደኛ ስታገኙ ያንን ነገር እንዴት አስተናገዳችሁት? ከነበረው የድሮ ጓደኝነታችሁ ጋር በማወዳደርስ የነበራችሁ ሁኔታ ምን ይመስል ነበር? እኔ እንኳን በድላኛለች። በዚህ እንኳን ከሌላ ሰው ጋር አልችልም። በሷ ልክ አይመጣልኝም። ዝም ብለሽ እንደው ለመውጣት ለመግባት ካልሆነ በስተቀር በሷ ልክ የሚሆን እንዲህ ከዛ በኋላ ጓደኛ አግኝቻለሁ ብዬ ማለት አልችልም። ጓደኛ ሲባል እንግዲህ ይለያያል። ትክክለኛ ጓደኛ የእውነት አላገኘው። አብሮ ይኖራል፣ ሰው አብሮ ይኖራል፣ ስራም አብሮ ይገባል፣ መስሪያ ቤት ምናምን እንጂ እንደዚህ የልብሽን የምታወሪው ምስጢርሽን የምትነግሪው የምታማክሪው ጓደኛ እኔ አላገኘው። ከዛም በኋላ ወደ ሙያው ላምጣው ወዳላችሁበት ሙያና ሁለታችሁም እንግዲህ ወይዘሮ አይሻ የመጀመሪያዋ ሴት የሀረሪ ክልል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት፣ ወይዘሮ ጤና ደግሞ የአማራ ክልል ጠቅላይ ፍርድ ቤት የመጀመሪያዋ ሴት ዳኛ ይላል። የሁለታችሁም የመጀመሪያ የሚል ከፊት አለውና የመጀመሪያ ሆኖ በእንዲህ አይነት ስራ ላይ ኃላፊነትን ማግኘት ስራም መመደብ ስሜት ምን ይመስላል? እስኪ የሚከብድም ነገር አለው ማለት እንግዲህ የምናወራው ስለ 90ዎቹ ነው። እኔ አሁን ጠቅላይ ፍርድ ቤት ዳኛ ሆኜ የመጣሁት 95 ዓመተ ምህረት ነው። ሴት ጓደኛ ሲኖርሽ ብዙ ነገር ሸር ታደርጊያለሽ። ሳይኖርሽ ደግሞ ትንሽ የሚቀርብሽ ነገር ይኖራል። እሱ ከበድ ይላል ብቻኛ ሴት ስትሆኚ ማለት ነው። ከዛ ውጭ ለስራው ግን ደስ ነው የሚልሽ፣ እንደውም ኩራት ነው የሚሰማሽ። በዛ ዘርፍ የመጀመሪያ ራሱ ወይዘሮ አይሻ እንግዲህ ያው ብዙም ልምድም የለም የህብረተሰቡም እይታ ራሱ አመለካከቱ አለ አይደለም። ያው የኛ ማህበረሰብ ሴት ስለሆኑ ብቻ
እንደማይችሉ ነገር ምናምን በመጀመሪያ ደረጃ ይገመታል ስራሽን እስከሚያዩ ድረስና አክቹአሊ እኔ ዳኝነት ላይ ነበርኩ። ከዛም በፊትም የተለያየ አመራር የዞን ዳኛም ነበርኩኝ ኦሮሚያ አካባቢ ማለት ነው። ከዛ የዞን ፍርድ ቤት ፕሬዝዳንትም ነበርኩኝ ለ10 አመት ምናምን ሰርቻለሁና ከዛ ነው አሁን ወደ ጠቅላይ ፍርድ ቤት ምክትልነት የመጣሁት ሀረሪ። ስራሽን ሲያዩ እንደው አንዳንድ ሰው ሀሳብም ይሰጣል። እንደው መንግስት በቻለና ሁሉም ቦታ ዳኛ ሴት ባረገ ሁሉ ይላሉ ካዩ በኋላ አገልግሎቱን ካዩ በኋላ እና መጀመሪያ አካባቢ አንቺም ያንን የማህበረሰቡን አመለካከት አይተሽ የሆነ እንትን ይሰማሻል። ግን ስራሽን ቆርጠሽ ከተነሳሽና በሙያሽ ህብረተሰቡን በደንብ ካገለገልሽ ጥሩ አስተያየትም ነው የሚሰጥሽ። አንቺም ኮንፊደንስና ደስታ ነው የሚሰማሽ እና ለዚህ የመጀመሪያ መሆን ደግሞ ጥሩ ነው። ደስ ነው የሚለው በጣም ደስ ይላል። ደስ ነው የሚለው በጣም። እስኪ ስለ ህግና ስለ ሴትነት እናውራ። ሴት ሆኖ የህግ ባለሙያ መሆን እንግዲህ እኛ በጀመርንበት አሁን ተበራክተዋል። ህብረተሰቡም አመለካከቱ ተቀይሯል። እኛ በጀመርንበት ጊዜ ግን እኔ እንግዲህ ጠቅላይ ፍርድ ቤት ብቸኛ ሴት ዳኛ ሆኜ እየሰራን እንደው አንድ የሚገርም ገጠመኝ አለኝና 3 ዳኞች ነን፣ 2 ወንዶች 1 እኔ እየሰራን አይነ ስውር ናቸው ባለ ጉዳዩ መጡ። መዝገቡን የያዝኩት እኔ ነኝ። ጠራኋቸው፣ እየጠየቅኳቸው እያናገርኳቸው ነው። አንቺ ጸሐፊዋ ዝም በይ ዳኛው ይናገር። እንደዛ ብለው ዳኛዋ ናት የምትናገር ያዳምጡ አላቸው። እንደዛ አይነት ሴት ዳኛ እንደማይሆን እንኳን የሚታሰብበት ዘመን ላይ ነው እኛ ዳኛ የሆነና በኋላ ግን ያው ስራሽን እያየ እያወዳደረ ሲሄድ ነው ሴቶች በሆኑ ዛሬማ እኮ የማታገኛት ናት የያዘችው አይነት ነገር አታገኛትም። እሷንማ ከዛ በኋላ መመረጥ መመረጥ አሁን እግዚአብሔር ይመስገን እኩል ነው። ጤና እንዳለችውም ያው መጀመሪያ አካባቢ ቅድምም እንዳነሳሁት የህብረተሰባችን አመለካከት የነበረው አለ የትም ቢሆንና እኔ መጀመሪያ ከፍተኛ ፍርድ ቤት ፕሬዝዳንት ሆኜ ሲመደብ ተመደብኩኝ። የዛኔ ልጅነትም ነበር እንዳውምና እኔ ቁጭ ብያለሁ ፕሬዝዳንት ወንበር ላይና ሰው ሲገባ ሴክሬታሪዋን አልፎ ሲገባ ሌላ መግቢያ ነው የሚፈልገው። ሌላ ወንድ ጋር ለመግባት እኮ ነው ሴት ፕሬዝዳንት አይደለችም የሚል አሰንትኑ ስላላቸው ይፈላልጋል፣ መግቢያ በር ምናምን ይፈልጋል። ከዛ እየተለመደ ሲመጣ ኢቭን ሰው ወክዬ እንኳን ቤት እኔ አዲስ አበባ ቤት ሀረር ነበርኩኝና አዲስ አበባ ለስብሰባም ለምንም ለስራ ከሄድኩኝ ቁጭ ብሎ እኔን ነው የሚጠብቁት እንጂ አይስተናገዱ። ሲመጣ ለሳምንት እኮ እዚሁ ቁጭ ብዬ እየጠበቅኩሽ ነው ይላል። ለምንድን ነው ሰው ወክዬ እኮ ነው የሄድኩት? አይ ልጄ እንዳንቺ ማን ያስተናግዳል? እንደዚህ ነው የሚሉት እና ጥሩ ነው የህግ ሙያ ጥሩ ነው ካገለገልሽበት፣ እንደዛው ከልብ ከሰራሽበት ለወንድም ለሴትም ጥሩ ነው። መፍትሄ ነው የምትሰጪው እና በጣም ደስ ይላል። ህግን ማወቅና በህግ መስራት ደስ ይላል በጣም ጥሩ። እንግዲህ ከሰሞኑ እንግዲህ የነጭ የሪባን ቀን እየተከበረ ይገኛል እና ከጾታዊ ጥቃት ጋር በተገናኘ የተለያዩ ጉዳዮች ወደ እናንተ የሚመጡበት አጋጣሚ ይኖራል እና ሴት ሆኖ እንዲህ አይነት ጉዳዮች ወደ እናንተ ሲመጡ በምን አይነት ሁኔታ ታስተናግዷቸዋላችሁ? የዳኝነት ኤቲክስ ሁሉንም ባለ ጉዳይ በኩል አይን ነው የምታያቸው። ያ ነው መርሁ እንትኑ። ግን እንደ ሴት ሆነሽ ታስቢያለሽ። እንደ ሴት ሆነሽ ስታስቢ የሚሰማሽ ነገር ይኖራል። ዳኛ ስትሆኝ ግን ገለልተኛ ነሽ። በሴትነትሽ የምታደርጊው እንትን የለም። ግን በተሻለ ሁኔታ ጉዳዩ እንዲጣራ እውነቱ እንዲወጣ እኔ የምታዘበው ነገር እንዲህ አይነት ኬዞች ሲመጡ የኔን ያህል ወንዶች ሴንስ አያደርጉትም እና ይሄንን ነው የምነግራቸው። ተጽዕኖ አድርጎብሻል ሴትነት ይችላሉ አይደለም። ሴትነት ተጽዕኖ አድርጎብኝ ሳይሆን
እኔ እዛ ቦታ ላይ ሆኜ ነው የማስበው፣ እናንተ ደግሞ ወንድ ቦታ ላይ ሆናችሁ ነው የምታስቡት። ያ ስለሚሆን ነው እና እማደርገው ምንድነው በትክክል እንዲጣራ ትክክለኛው ነገር እንዲመጣ። እንዲህ አይነት ነገሮች መቼም በግልጽ በሰው እያማከርሽ ወይ ማስረጃ ባለበት የሚፈጸም ነገር አይደለም። ይሄ ከመሆኑ አንጻር በእኛ አገር በባህላዊ እንትኑ እንደውም ትደብቂዋለሽ። እንዲሆኛለሁ ብለሽ አትናገሪውም እኮ ሰው እንዳይሰማብሽ እንዳያውቅብሽ ነው የምታደርጊው። ሴት ስትሆኚ ውርደት ነው እንዲሆንኩ ማለት ተብሎ እንትን የሚለው አይደል? ያ በሆነበት ሁኔታ ይሄ እኮ አልመጣም ሲባል አይ ይሄ እኮ ከዚህ ማለት ከሴትነት አንጻር ሴትነት ላይ ቆመሽ ስታዩ እነዚህ ነገሮች እኮ ከዚህ አንጻር ነው ሀሳብ አስቀይራለሁ ማለት ያን አስረድቼ ማለት ነው። እኔ ያልኩት ነገር ሆኖ ይገኛል እና ሴት ስትሆኚ እንዲህ አይነት ነገሮች ላይ ከሴትነት አንጻር ጉዳዩ እንዲጣራ ገለልተኝነትሽን ሳይነካ ማለት ነው። ገለልተኝነቱን ሳይነካ የዳኝነት ሙያውን ሳይነካ ግን ሴንስ ታደርገዋለሽ ከሴትነት አንጻር። ከ20 ምናምን አመት በላይ ነው በዳኝነትም የሰራሁትና እውነት የህፃን ጉዳይ የህፃን ላይ ጥቃት ሲደርስ ሴት ላይ ጥቃት ሲደርስ እንደ ሰውም እንደ ሴትም ይሰማሻል። እሱ ስሜት ያው እኛም እንደ ሰው ይሰማናል። ቢሆንም ግን ያው የዳኝነት ዲሲፕሊኑ ገለልተኝነትን ነው የሚያስቀምጥልሽና ገለልተኛ መሆንም የግድ ነው። እሱን ባላንስ ማድረጉ ደግሞ ይጨንቀናል እኛን እንደ ሴት እንደ እናት የህፃን ጉዳይ ሲመጣ የሴት ህፃን ጉዳይ ሲመጣ የሴት ጥቃት ሲመጣ ይጨንቀናል። ማለት ደግሞ ገለልተኝነትን ጥሰን የሆነ ነገር እናደርጋለን ማለት አይደለም። አሁን ወይዘሮ ጤና እንዳነሳችው ትኩረት ነው የምንሰጠው። ትኩረት የተለየ ትኩረት ሰጥተን እሱ ነገር እንዲጣራ እውነቱ እንዲወጣ በተቻለን መጠን እሱን ነው የምናደርገው። መልካም። እስኪ እርስ በርሳችሁ የሆነ ጥያቄ እንድትጠያየቁ ፈለኩኝ። የኔን ሚና ወደ እናንተ ሰጠዋችሁ። ከኛ የጓደኝነት ተሞክሮ ለጓደኝነት ከከፈል ነው መስዋዕትነት ትሞቻለሽ እየተባለች ነው ወደ እኔ የምትመጣ። ከዚህ ሰው ምን ይማር ትያለሽ? እኔ ሰው መማር ያለበት ሰውን የሚያቀራርበው ወይ ሃይማኖት አይደለም። ሰው በሃይማኖት አንድ ስለሆነ ብቻ አይደለም የሚቀራረበው። ሰው በብሔር አንድ ስለሆነ ብቻ አይደለም የሚቀራረበው። ሰው በሰውነቱ ከተዋደደና ከተግባባ መቀራረብ ይችላል። አብሮ እንደ ጓደኝነት ለመዝለቅና እንደኛ ማለት ነው ዘለቄታ እንዲኖረው ጓደኝነቱ አንዱ የአንዱን ማክበር ነው ያለበት። አሁን እኔ ቅድምም መጀመሪያ ላይ እንዳነሳሁት ሃይማኖቷን እሷ በጣም ነው የምታከብረውና አከብርላታለሁ። እንደዛው ከተኛች ራሱ ተነሽ እንጂ ተነስተሽ አትሄጂም እንዴ እላታለሁ። ቤተክርስቲያን ዛሬ ገብርኤል እኮ ነው ለምን ተነስተሽ አትሄጂም ብዬ ያን ያህል አከብርላታለሁ። ስትሄድም ቁርስ ያመልጣታል። ቁርስ ሄጄ አምጥቼላት ለሌላ ሰው አይሰጥም። ሌላ ሰው ይዞ ዶርም መሄድ አይቻልም ምግብ። እኛን ግን ስለሚያውቁን አውቆናል። ሚንስ ቤቶችን ብዬሻለሁ። እናትሽ ዛሬ ምናምን ቤተክርስቲያን ሄዳ ነው እላቸዋለሁ። የእሷን ትወስጃለሽ ዛሬ አይሉኝ። አዎ ወስዳለሁ። እስከዛ ድረስ ነው ወስጄ ቤት ወስጄ ቤት ነው የምጠብቃት። በብሔርም የተለያየነን አከብርላታለሁ፣ ታከብርልኛለች። በቃ ያ ነው ትልቁ ነገር። ለኛ ብቻ ለግለሰብ ጓደኝነትም አይደለምና እንደ ሀገር ራሱ ማለት ነው። ይሄንን እንትን ብንወስድ ልምድ ብንወስድ ጥሩ ተከባብረን መኖር፣ ሁሉም በሃይማኖቱ በብሔሩ መኖር፣ በኢትዮጵያዊነት መኖር ይችላል የሚል እንትን ነው ማስተላለፍ የምፈልገው። እኔ እንደው አሁን ያለንበትን ነገር ሳይ ግራ ይገባኛል። ማለት መልስ እፈልጋለሁ። ከየት ነው የመጣ አሁን ያለንበት በቀበሌ በጎጥ በወረዳ በዞን እንዲህ የተከፋፈልነውን ነገር ሳስብ ከየት ነው የሚመጣ? እውነት ወደ ማህበረሰቡ ቢገባ ይሄ የምንሰማው ነገር አለ ይሆን ብዬ ሁሉ አስባለሁ።
መለኪያዬ ደግሞ እሷ ናት። እንግዲህ ምንም በሃይማኖት አንገናኝም፣ በክልል በምን የሚባል አንገናኝም። በባህሪ ብቻ ተግባብተን ማለት ነው። ሰው በመሆን ብቻ በባህሪ ተግባብተሽ ይህን ያህል የልብ ግንኙነት እያለ እንደ ቀልድም እንደ ጨዋታም ይሆን ነው ትመልሰዋለችም። በኮሌጅ ህይወታችን አንቺ የምትጠቀሚ የነበረው የምትጠጪው የምትበይ ነገር እኔ ያስተውኩሽ ምን ብዬ ነው ያስተውኩሽ እና ምን እንድትጠቀሚ እኔ የምጠቀመው ነገር ምን እንድትጠቀሚ ነው የሚጠጣ ነገር ያስለመድኩሽ። እኛ አካባቢ ቡና በጣም ይፈላል፣ ጠዋትም ማታም እንደዚህ እና ቡና እየጠጣሁ ነው ያደግኩኝ። ምን ብዬ አስብ ነበር እንቅልፍ ሲመጣ ቡናው ያው ያነቃቃል ብዬ አስባለሁ እና እንቅልፍ እንዳይመጣ ቡና እንጠጣና ላይበራሪ እንግባ። እሷ ቡና አትጠጣም፣ እንቅልፋችን ከመጣ እንተኛለን። እኔ መርዝ ብጠጣ እንቅልፌ አይመለስም ትላለች። ተኝተን ነው መነሳት ያለብን። ከእንቅልፋችን ከመጣ ደክሞናል ማለት ነው፣ ተኝተን ነው የምንነሳ። ይህን አስቀየረች ማለት ነው። እኔ ወይ ቡና ጠጥቼ ምናምን ስንገታገት ነው፣ ግን ተኝተን ከተነሳን ነው ሪፍሬሽ የምናደርግና መተኛት ነው ያለብን። ቡና ምን ይሰራል? ወተት ጠጪ ትለኛለች። ከዛ በኋላ ወተት ኮንትራት ያዝን። ኮንትራት ይዘን በጀታችን አንድ ነው ብዬሽን ጠዋት ምሳ በልተን እስከ 7 ሰዓት ተኩል ምናምን እንተኛለን። በቃ ካልተኛው ቡና ብጠጣ የፈለገው ቢሆን አይመለስም ትላለች። እንተኛለን። ተነስተን ላይብራሪ እንሄዳለን። ስናነብ ቆይተን እራት በልተን ወደ ዶርም እንመጣና ወተታችንን አምጥተን ላውንጅ አስፈልተን አስቀምጠን እንሄዳለን። ላይብራሪ እስኪዘጋ እናነባለን። ስንመጣ ወተት ጠጥተን ነው የምንተኛው። ጓደኝነት እንግዲህ ከሁለታችሁ ግንኙነት አለፍ ሲል ደግሞ ቤተሰብ ለቤተሰብም የማስተሳሰር እድሉ በጣም ከፍተኛ ይሆናል ብዬ አስባለሁ። የእናንተ ጓደኝነት ወደ ቤተሰብ ተሻግሯል ወይ? 6 ወንድሞች አሉ፣ ጥሩ በቃ የተረጋጉ ትልልቅ ሰዎችና እነሱ አሁን በደንብ እንደ ወንድሞቼ ነው ማያቸው። እነሱም እንደሷው ነው የሚያዩኝ ማለት ነው። እናት አባት አሁን አልፈዋል እንግዲህ ነፍሳቸውን ይማርና እነሱም እንደዛው ነበር የሚያዩኝ። ሞሎክሴ ነበሩ እናታቸው። ባህር ዳር መጣሁ በ2024 ባህር ዳር መጣሁና ማርቆስ ነው ደብረ ማርቆስ ነው የሚኖሩትና እዚህ መጥቼ ወደዛ ሲሄድ ደብረ ማርቆስ ወርጄ ገብቼ አናግሬ ሞሎክሴውን እናታቸውን አናግሬያቸው በቃ በጣም አለቀሱ ሲያዩኝ። እኔ ከዚህ እንግዲህ እዛ ጎራ ብዬ ስጠይቃቸው ማለት ነው እና በደወልኩ ቁጥር እያንዳንዱን ስም እየጠራው ነው። ሙሉጌታ እንዴት ነው? አዎ ደህንነታቸው። ሙሉጌታ እንዴት ነው? ሙሉዬ እንዴት ነው? ገደፎ እንዴት ሁሉንም እየጠራው ካልጠየቅኩኝ አልጠየቅኩም ማለት ነው እና ማዘር እስካሉ በህይወት ጠይቃቸዋለሁ። እዚህም ሲመጡ ሲደውል አገናኝተን ነው የምናወራው እና እስከዛ ድረስ ነው። የኔም እዛ ድረስ ሄዳለች፣ ታውቃለች። የራሳችንን አውርተን እንትን ስንል ጓደኛሽስ ያቺ ጓደኛሽስ ብሎ ነው የሚጠይቁኝ ማለት ነው። ቤተሰቦቼ ብቻም አይደሉም አብረን የምንሰራቸውም ጤና እንዴት ትጠያየቃላችሁ እንዴ? ምን ጥያቄ ያለው ምናምን እንደዚሁ ብለን እሄዳለሁ እኮ እሷም ትመጣለች። አዲስ አበባም ስትመጣ ተደዋውለን ለሆነ ደቂቃ አውርተን ነው የምንመለሰው። እኔ አዳማ አካባቢ ነው የምኖረው ለረጅም ጊዜና አዎ ተገናኘን እኮ ያለፈው ሳምንት ያለፈው ወር እኮ አዲስ አበባ ተገናኝተን እኮ ነበረ። ደህና ናት። እስከዛ ድረስ ነው ትውውቁና የኔና የሷ ብቻ አይደለም። የሷ ልጆች እኔ ስደውል ያውቃሉ፣ ከምናወራው ከምንጫወተው ያውቃሉ። አሻናት አይደል ይላሉ ልጆቿ ማለት ነው። የኔም እንደዛ ትናንት አሁን ደውዬ በቪዲዮ ልጆቼ ትምህርት ቤት ናቸውና ሳሳያት ዋው ጮው ሁለቱም
ለብቻ ነው ያገናኝ። ዋው ተገናኛችሁ ከጤና ጋር ምናምን ብሎ ጮው አልነገርኳቸውም ሲመጣ እና ትምህርት ቤት ስለሆኑ ሌላ ሀገር ነች አንዷም ሌላ ወደ አዳማ ነችና እስከዛ ድረስ ነው የምንዋደደውንም እስከዛው ድረስ ያውቃሉ ውስጣችንን ሁሉ እነሱም ማለት ነውና የሁለታችን ብቻ አይደለም ጓደኝነታችን ይታወቃል። የሆነ ጊዜ እንደ አጋጣሚ ምግብ አብረን ነው የምንሄደው፣ ምሳም እራትም ቁርስም አንለያይም፣ አብረን ነው የምንሄደው። የሆነ ነገር ዶርም ውስጥ እያጠናችሁ የሆነ ነገር ሲሰራ ነበርና ቆሜ እኔ እኮ ረሃብ ገደለኝ፣ ረሃብ ከገደለኝ በቃ እሷ ናት ጤና ናት ምናምን አልኩ። የሆነች ምን ትላለች እንዴ ጤና አሻን ትገላለች ማለት የኢትዮጵያ ሕዝብ ማያምንም እኮ አለች። ገባሽ? እስካሁን አረሳ ጤና አሻን ትገላለች ማለት እኮ የኢትዮጵያ ሕዝብም እኮ አያምንም አለች። እና ይታወቃል ማለት ነው በሰፊው እንደዛ ነው የሚታወቀው ጓደኝነታችን። የሁለታችን ብቻ አይደለም። በጓደኝነት መካከል መጠላለፎችም የህይወት አለመመቻቸትም ይኖራል። እናንተ ደግሞ መልካም ከሆኑ ጎን ማሳያ መካከል ናችሁና በህይወታችሁ የእናንተ የጓደኝነት መደጋገፍ ሁኔታችሁ ምን ይመስል ነበረ? ለሌሎች ማስተማሪ አድርገን በዚህ የመጨረሻ ጥያቄ እናርግ። ሞተብኝ ለቅሶ መጣን ምናምን ስላችሁ የነበረው እንደ አባት ያሳደገኝ ታላቅ ወንድሜ ነበርና ታሞ አላየሁት፣ ሞቱን ነው የሰማው። በጣም ነበር እንትን ያልኩ። እኔ ፈተናው እንዲያልፈኝ ፈልጌ ነበር። እሷ ግን ያንቺ ካለፈ የኔም ይለፋ አለች። እኔ ደግሞ የእሷ እንዴት ይለፍ፣ እኔ አልፎም ምክንያት ስላለኝ ልፈተን ስለምችል ማለት ነው። በጣም ነበር ስሜት የተጎዳ። ግን በቃ ምኑንም ነገር እኔ እንትን ካላልኩ እኔ እንድሰራ እሷ ትተወዋለች ማለት ነው። እሷ የምትሰራውን ስትሰው እኔ ደግሞ የእሷን እንትን እንዳላበላሽ ለእሷ ብዬ ማለት ነው። ለእሷ ብዬ እሰራለሁ፣ ለእሷ ብዬ አነባለሁ፣ ለእሷ ብዬ ልቅሶውን ጥዬ ሄድኩኝ፣ ለእሷ ብዬ ተፈተንኩ ማለት ነው። እንዲህ አርጋ ነው አስተካክላ በጊዜው እንድመረቅ ያደረገች። በእሷ ምክንያት ምናልባት ወደ ፈተናው ባይመለሱ ኑሮ ምናልባት ደግሞ ወደ ኋላ የሚቀሩበት እድልም ይኖር ነበር። ወደ ኋላ ቀራለሁ፣ ምንም ጥያቄ የለውም። በጣም እንትን ላይ ስለነበርኩኝ ብቻዬን ብፈተንም ያን ያህልም ውጤትም ላላመጣች እችል ይሆናል። የመዘግየት እድልም ብዙ ነው ያሳለፍነው እዛ እና ከተመረቅን በኋላም እያንዳንዱ ህይወታችንን የምንመራበት ነገር ተመካክረን ነው። እሷ ሳታውቀው እኔ የምሰራው ነገር የለም፣ እኔ ሳላውቀው እሷ የምትሰራው ነገር የለም። የሚጎዳት ከሆነ አይሆንም ታዩ፣ የሚጎዳኝ ከሆነ አይሆንም፣ የሚጠቅመኝ ከሆነ ደግሞ እንዳያልፍሽ እሱ ላይ ቶሎ በይ። እንዲህ እየተባባልን ነው ተደጋግፈን እዚህ የደረስን። እኛ ያሳለፍነውን እኔ አሁን ለልጆች እንዴት ጓደኛ መምረጥ እንዳለባቸው እነግራቸዋለሁ። በቃ አሁን ይህንን ቪዲዮ ራሱ እነሱ ያዩታል ያዳምጡታል ብዬ እንትን እላለሁ። እንዲህ ነው በቃ ጓደኛ የምትመጡት ጓደኛ ነው የሚያጠፋችሁም የሚያለማችሁም። ምሳሌ የማደርገው እኛን ነው ማለት ነው። እንግዲህ ጓደኝነት ማለት ዝም ብሎ እንደዚሁ የሚሳካ አይደለም እና ሰው የእሷ ህመም የኔ ህመም ሊሆን ይገባል። እሷ የሚሰማት ስሜት ለእኔ መሰማት አለበት እና እሱ ከሆነ ነው መተሳሰብ ካለ ነው ሰው። አሁን የዛኔ ፈተና ያለችው የኔ የሚለፍ ያልኳት እኔም ብላ እንድትመጣ ነው። እሷ እኔም ብላ እዛ ለቅሶ ላይ እንዳትቀር፣ የሞተ ሞቷል፣ ተቀብሯል፣ አልፏል እና ይሄ የትምህርት ህይወታችን ደግሞ ይበላሻል። እሷ ደግሞ እኔ በቃ የኔ የሚበላሽ ካልኳት የኔ እንዳይበላሽ ለኔ ስትል ስለምትመለስ ነው እንደዛ ያረኳት። በሌላ በኑሮ ህይወትም እንደዛው አሁን እንዳነሳችሁ ይሄ ነገር እንዲህ እሷን ሳላማክር የፈለገ አባት እናቴም ለምን አይወሩም ባለቤቴም ለምን አይወሩም፣ መጀመሪያ እሷን ነው የማማክረው። የሆነ ነገር ሲገጥመኝ ችግርም ይሁን ደስታም ይሁን መጀመሪያ ለእሷ ነው የምደውለው። አማክራታለሁ፣ ትመክረኛለች፣ በዛ ነው የሚሄደው እስከ ዛሬ ማለት ነው። እና ሰው እንደዛ ከተሳሰበ ጓደኝነት የማይቀጥልበት እንትን የለም። በመጨረሻ ግን ምናልባት ማለት የምትፈልጉት ነገር ካለ እድሉን ወደ እናንተ ልስጥ። ያው እንደው ይሄ ፕሮግራም ራሱ እንዲዘጋጅ ምስጋና ነው ላደረጉት ለተከበሩ የጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ
እንዲሁ ስትሪያችንን ስንነግረው ነው እሱ ራሱ ይሄ ማስተማሪያ መሆን አለበት ብሎ በጣም ምስጋና ይገባቸዋል። ለሀገር ሀሳቢ ነው፣ ለፍርድ ቤት ብቻም ሳይሆን ለሀገር ሀሳቢ ነው። የተሳካለት መሪ ነው። በጣም ጥሩ መሪ ነው ለፍርድ ቤትምና በጣም አመሰግነዋለሁ። እሱን ረጅም እድሜና ጤና ይስጠው። እንግዲህ ሁሉ ሰው ያው ሰው ነው። ሰው ስለሆነ ብቻ በሰው መሆኑ መከባበር ነው ያለበት። ለኢትዮጵያ የሚበጀው መከፋፈል አይደለም እና ሰው ስለሆነ ብቻ መከባበር ነው ያለብን። ሁላችንም የየራሳችንን ይዘን የሰውን ለመንካት ስንሞክር የኔ ቢሆንስ የሚለውን ነገር ማሰብ አለብንና እንደዛ ከተሳሰብንና አብረን የምንኖር ከሆነ ሁሉም ነገር ሰላምም ይመጣል፣ እድገትም ይመጣል። ሁሉም ነገር ጥሩ ይሆናል አገራችን የሚል መልእክት ነው ማስተላልፈው። አመሰግናለሁ። እናንተም እንግዳ ስላደረጋችሁን እናመሰግናችኋለን። ያው የጠቅላይ ፍርድ ቤቱ ፕሬዝዳንት አቶ አለማንታ አግደው ይሄ እንደዚህ ፕሮግራም ተዘጋጅቶ ለሌሎች እንድናጋራ እድሉን ስላመቻቸልን እኔም በጣም አመሰግነዋለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። እንግዲህ የክልላችን ቅርስ ነው እና እግዚአብሔር እንግዲህ የእሱ አይነቶችን ያብዛለት ለዚህ ክልል። መልካም ደስ የሚል የህይወት ተሞክሯችሁን በጓደኝነት ያሳለፋችሁትን ታሪካችሁን ስላጋራችሁን በጣም አድርጌ አመሰግናለሁ። ከዚህም በኋላ ደግሞ እድሜ ሰጧችሁ እንዲሁ በፍቅር እንዳላችሁ እንድትቀጥሉ ደግሞ ምኞቴ ነው። ቴንኪዩ፣ በጣም እናመሰግናለን። ውድ ተመልካቾቻችን ቀደም ሲል እንግዲህ ለበርካታ ዓመታት በጓደኝነት እያሳለፉ እንግዶችን ጋብዤላችሁ ከነሱ ጋር ቆይታ አደረግን። እንግዶቼ የነበሩት ክብርት ወይዘሮ አይሻ አሚኒ የመጀመሪያዋ ሴት የሀረሪ ክልል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት፣ እንዲሁም ደግሞ ክብርት ወይዘሮ ጤና አድማሱ የአማራ ክልል ጠቅላይ ፍርድ ቤት የመጀመሪያዋ ሴት ዳኛ ነበሩ። የነበረን ቆይታ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ሆኖልን